በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 22 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት በዚች ቀን የሊቀ መላእክት ቅዱስ ዑራኤል ቅዳሴ ቤቱ የሚከብርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል የመነኩሳት ሁሉ አባት የቅዱስ እንጦንስ የከበረች ቤተክርስቲያኑ የከበረችበት ወይም ቅዳሴ ቤቱ የከበረችበት ዕለት የፋሲለደስ ልጅ ቅዱስ መቃርስ ሰማዕትነትን ያገኘበት ዕለት ቅዱስ ሌዎንቴዎስ በሰማዕትነት ያረፈበት የዕረፍቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ መላእክት ቅዱስ ዑራኤል ሐምሌ 22 በዚች ቀን ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። ኢዮር፣ ራማና ኤረር የተባሉ ሶስት የመላእክት ከተሞች አሉ። እግዚአብሔር ቅዱሳን መላእክትን ከፈጠራቸው በኋላ በነገድ 100 በአለቃ 10 አድርጎ በሶስቱ ሰማያት አስፍሯቸዋል። ኢዮርን በ4 ራማን በ3 ኤረርንም በ3 ከፍሎ በ10 ከተማ አስፍሯቸዋል። በዚህም መሰረት ኢዮርን ላይና ታች አድርጎ በ4 ከተማ ከፍሎታል። በእርሷም ያሉትን መላእክት በ40 ነገድ 4 አለቃ አድርጎ ከፈላቸው። የመጀመሪያው ነገድ አጋዕዝት ይባላሉ። አለቃቸው ሳጥናኤል ነበር። እርሱም የመላእክቱ ሁሉ ጸሎት ወደ እግዚአብሔር ያሳርግ ነበር። ከክብሩ ሲዋረድ ቅዱስ ሚካኤል በምትኩ ተሾሞበታል። ሁለተኛው ነገድ ኪሩቤል ይባላሉ። እነርሱም መንበረ ሥላሴን ይሸከማሉ። ቀሳውስት አምሳል ናቸው። አለቆቻቸው ገጸ ሰብና ገጸ አንበሳ ናቸው። በሶስተኛው ከተማ በኢዮር ያሉት ሱራፌል ይባላሉ። የዲያቆናት ተምሳል ናቸው። በትንቢተ ኢሳይያስ ምዕራፍ 6 ላይ የተገለጹትና ኢሳይያስን ከለምጹ እንዲፈወስ ያደረጉት ናቸው። አለቆቻቸው ገጸ ላምና ገጸ ንስር ናቸው። በነገራችን ላይ ኪሩቤል ወይም ሱራፌል የሚባሉ የግለሰብ መጠሪያ ስሞች ስህተት ናቸው። አንደኛ እነዚህ ስሞች የብዙ መላእክት መጠሪያ የሚወክሉ ናቸው። ለአንዱ ሲሆን ኪሩብ እና ሱራፌ ነው የምንለው። ኪሩቤል ወይም ሱራፌል ማለት ግን የብዙ ቁጥራቸው መጠሪያ ነው። ሁለተኛው ምክንያት ደግሞ የቅዱሳን መላእክት ስም እንዳለ በቁም ወስዶ ለግል መጠሪያ ስም ማዋል ተገቢ አይደለም። ወለተ ሚካኤል፣ ክንፈ ሚካኤል እየተባሉ ይሰየማሉ እንጂ ቀጥታ ሚካኤል፣ ገብርኤል እያሉ ሰዎችን መሰየም ስህተት ነው። አራተኛው ከተማ በኢዮር ያሉት ኃይላት ይባላሉ። የእሳት ሰይፍ ይዘው በስሉስ ቅዱስ ፊት የሚቆሙ ናቸው። በመንፈሳዊ ሕይወት የዛሉና የደከሙ ክርስቲያኖችን የሚያበረታቱ ናቸው። አለቃቸው ቅዱስ ሚካኤል ነው። ዳግመኛም እግዚአብሔር በራማ ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ አርባብ ይባላሉ። የሥላሴ እልፍኝ አስከልካዮች ናቸው። የእግዚአብሔርን መንበር በክንፎቻቸው ይሸፍናሉ። አለቃቸው ቅዱስ ገብርኤል ነው። ሁለተኞቹ በራማ ከተማ ያሉት መናብርት ይባላሉ። ለእግዚአብሔርም እጅግ ቅርብ የሆኑ ናቸው። የመብረቅ ጋሻቸውን የእሳት ጦራቸውን ይዘው የሥላሴ ጋሻ ጀግራዎች ሆነው በተጠንቀቅ ይቆማሉ። የሰውን ችግር ለእግዚአብሔር ያቀርባሉ። በመዝሙረ ዳዊት ምዕራፍ 88 ከቁጥር 6 አለቃቸው ቅዱስ ሩፋኤል ነው። ሶስተኛዎቹ በራማ ከተማ ያሉት ስልጣናት ይባላሉ። መላውን ፍጥረት ለመጠበቅ ስልጣን የተሰጣቸውና የምጽአት ዕለት አዋጅ ነጋሪዎች ናቸው። በዳንኤል ምዕራፍ 12 ከቁጥር 1 አለቃቸው ቅዱስ ሱራኤል ነው። ዳግመኛም እግዚአብሔር በኤረር ያሉትን መላእክት በ30 ነገድ በ3 አለቃ አድርጎ ከፈላቸው። የመጀመሪያዎቹ መኳንንት ይባላሉ። የሥላሴ የእሳት ባለቀስት ናቸው። የሰው ልጅ ልዩ ጠባቂዎች ናቸው። በተለይ በአደጋ ጊዜ ሎጥን እንዳዳኑት ፈጥነው ይደርሳሉ። በዕለተ ምጽአት የሰውን ሁሉ አጽም ሰብስበው ለትንሣኤ ዘጉባኤ ያበቃሉ። አለቃቸው ቅዱስ ሰዳካኤል ነው። ሁለተኛዎቹ ሊቃናት ይባላሉ። የሥላሴ የእሳት ፈረሶች ናቸው። በእሳት ፈረስ ይመላለሳሉ። እነዚህም 24ቱ ካህናተ ሰማይ ሲሆኑ አለቃቸው ቅዱስ ሰላታኤል ነው። በኤረር ከተማ የሰፈሩት ሶስተኛዎቹ መላእክት ይባላሉ። ፍጥረቱን ሁሉ የሚጠብቁ ናቸው። አለቃቸው ቅዱስ አናንኤል ነው። በእነዚህ የማይጠበቅ ፍጥረት የለም። ከአዝርት ጀምሮ ሁሉን ይጠብቃሉ።
ቅዱስ ዮሐንስ በራእዩ በእግዚአብሔር ፊት የሚቆሙ 7 መላእክትን አየሁ እንዳለ በራእየ ዮሐንስ ምዕራፍ 8 ከቁጥር 2። ሊቃነ መላእክት በቁጥር 7 ናቸው። እነርሱም ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤልና ቅዱስ አፍኒን ናቸው። ኡራኤል የሚለው ስም ኡር እና ኤል ከሚሉ 2 ቃላት የተመሰረተ ነው። ኡራኤል ማለት ትርጉሙ የብርሃን ጌታ፣ የአምላክ ብርሃን ማለት ነው። ቅዱስ ኡራኤል ከ7ቱ ሊቃነ መላእክት አንዱ ሲሆን ከፍጥረተ ዓለም ጀምሮ በመብረቅና በነጎድጓድ ላይ የተሾመ መልአክ ነው። በመሆኑም መጽሐፈ ሄኖክ እንደሚገልጸው መባረክት ለጥጋብና ለበረከት እንዲበርቁ፣ ነጎድጓድም ለሰላም እንዲሆን ያሰማራል። ምስጢረ ሰማይንና ሰማያዊውን ዕውቀት ሁሉ ለሄኖክ የገለጸለት መልአኩ ቅዱስ ኡራኤል ነው። የፀሐይን፣ የጨረቃን፣ የከዋክብትንና የሰማይን ሰራዊትን ብርሃንን የሚመራው ይኸው ገናና መልአክ ነው። መጽሐፈ ሄኖክ ምዕራፍ 28 ከቁጥር 13 መድኃኔ ዓለም ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክቡር ደሙን በብርሃን ጽዋ ተቀብሎ በብርሃን መነሳንስ በዓለም ላይ የረጨው ይኸው ገናና መልአክ ቅዱስ ኡራኤል ነው። ለነቢዩ ዕዝራ ሱቱኤል ጽዋ ጥበብን አጠጥቶ ሰማያዊ ምስጢርን የገለጠለት መልአኩ ቅዱስ ኡራኤል ነው። እውቀት ተሰውሮበት ለነበረው ኢትዮጵያዊ ሊቅ ለአባ ጊዮርጊስ ዘጋስጫም በእመቤታችን ትእዛዝ መሰረት ጽዋ ጥበብን አጠጥቶ ሰማያዊውን ምስጢር የገለጠለት ቅዱስ ኡራኤል ነው። ኡራኤል የተባለ መልአክ ሊረዳኝ መጣ በመጽሐፈ ዕዝራ ምዕራፍ 2 ከቁጥር 1። አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲበቃ ከፈጣሪ ዘንድ ምሕረትን የሚለምን መልአኩ ቅዱስ ኡራኤል ነው። ሊቁ አባ ጊዮርጊስም በመልአኩ አማላጅነት እጅግ ብዙ ድርሰቶችን የደረሱት መልአኩ ጽዋ ሕይወትን ካጠጣቸው በኋላ ነው። በመጀመሪያ አባ ጊዮርጊስ የተወለዱት በቅዱስ ኡራኤል አብሳሪነት ነው። በቅድስት ሀገር ኢትዮጵያ የተመሰረቱ አብዛኛዎቹ ቅዱሳን ገዳማት በቅዱስ ኡራኤል መሪነት ነው። ድርሳኑ ላይ የማይጠቅሳቸው የሀገራችን የከበሩ ቅዱሳን ገዳማትና ቅዱሳን ነገስታት የሉም። የብርሃን እናቱ ቅድስት ድንግል ወላዲት አምላክ ከልጇ ከአምላካችን ከኢየሱስ ክርስቶስ ጋር ስትሰደድ መንገድ እየመራ ወደ ግብጽና ወደ ሀገራችን ኢትዮጵያ ያመጣቸው ቅዱስ ኡራኤል ነው። እመቤታችንን ከተወደደ ልጇ ጋር በደመና ጭኖ መላ ኢትዮጵያን ካስጎበኛት በኋላ ቅድስት ሀገራችን ለእመቤታችን የአስራት ሀገር እንድትሆን ያደረገው መልአኩ ቅዱስ ኡራኤል ነው። መልአኩ ቅዱስ ኡራኤል በዓመት 3 አበይት በዓላት አሉት። ጥር 22 በዓለ ሲመቱ፣ መጋቢት 27 የጌታችን ክቡር የሆነ የወርቀ ደሙን ለዓለም የረጨበት፣ ሐምሌ 22 ቀን ቅዳሴ ቤቱ የሚከበርበትና ለነቢዩ ዕዝራ ሱቱኤል የእውቀትን ጽዋ ያጠጣበት ዕለት ነው። በዚህ ዕለት ታስቦና ተከብሮ የሚውለው ኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስ ነው። ዳግመኛም በዚህች ዕለት ኢትዮጵያዊ ሰማዕት ብፁዕ አቡነ ጴጥሮስ በሰማዕትነት አረፈ። የሃያኛው ክፍለ ዘመን ታላቅ ሰማዕት የሆኑት አቡነ ጴጥሮስ በ1875 ዓመተ ምህረት በሰሜን ሸዋ ሀገረ ስብከት ስላሴ አውራጃ ፍቼ ከተማ ተወለዱ። አቡነ ጴጥሮስ በሰማዕትነት እንደሚሞቱ አስቀድሞ መምህራቸው በትንቢት ነግረዋቸው ነበር። አለቃ ተጠምቀ የተባሉት ቅድስናን ከሊቅነት ጋር አስተባብለው የያዙ የቅኔ መምህራቸው አንድ ቀን አቡነ ጴጥሮስን ጠርተው ኃይለ ማርያም አንተ ወደፊት ጳጳስ ትሆናለህ፣ በወቅቱም አረመኔ በዚች ሀገር ይሰለጥናል። ታዲያ ያኔ አንተ ለነፍስ ሳትሳቀቅ በሰማዕትነት እልፍ ሰማዕትነትን ከፍለህ በሰማዕትነት ለማረፍ። ይኸውም ትንቢቱ ደርሶ አቡነ ጴጥሮስ በሰማዕትነት ለማረፍ በቅተዋል። ብዙ አባታችን የጵጵስና ስማቸውን ከማግኘታቸው በፊት መምህር ኃይለ ማርያም ይባሉ ነበር። በልጅነታቸው ወላጆቻቸው ወደ ደብረ ሊባኖስ ገዳም በመውሰድ በሃይማኖትና በምግባር ተኮትኩተው እንዲያድጉ አድርገዋቸዋል። የቤተ ክርስቲያኗን ሥርዓተ ትምህርት ከንባብ እስከ ቅኔ ያሉትን ትምህርቶች በሚያስገርም ፍጥነት ከተማሩ በኋላ ወደ ቅኔው አውድማ ጎጃም በመሄድ በሸዋራ የቅኔ ትምህርታቸውን ፈጽመው መምህር ሆነዋል። የዜማውንም ትምህርት ወደ ጎንደር ሄደው ተምረዋል። በመቀጠልም ወሎ ቦሩ ሜዳ ላይ ወንበር ዘግተው የመጽሐፍትን ምስጢር ይመዘግቡ ወደ ነበሩበትም ወደ ሊቁ አካለ ወልድ ዘንድ በመሄድ ዋና ዋናዎቹን የመጽሐፍት ትርጓሜ ማለትም ብሉያትን፣ ሐዲሳትን፣ ሊቃውንትን በሚገባ ተምረዋል።
ከዚህ በኋላ በ1900 ዓመተ ምህረት ወሎ አማራ ሳይንት ሄደው በምስካበ ቅዱሳን ገዳም ገብተው ወንበር ዘርግተው ለ9 ዓመታት ቅኔንና መጽሐፍትን አስተማሩ። በ1910 ዓመተ ምህረት ወደ ደብረ ሊባኖስ መጥተው ሥርዓተ ምንኩስናን ፈጸሙ። ከዚያም መምህርነት ተሹመው ደብረ መንከራት ምሁር ኢየሱስ ገዳም ሄደው ለ6 ዓመታት ካስተማሩ በኋላ በ1916 ዓመተ ምህረት እንደገና በዘዋይ ደብረ ጽዮን ቅድስት ማርያም ገዳም በመምህርነት ተሹመው ለ3 ዓመታት አገልግለዋል። በ1919 ዓመተ ምህረት ወደ አዲስ አበባ በመምጣት የመንበረ ልዑል ቅዱስ ማርቆስ መምህርና በቤተ መንግስት የግርማዊ ቀዳማዊ ኃይለ ሥላሴ የንስሐ አባት ሆኑ። ቅድስት ሀገር ኢትዮጵያ በራሷ ተወላጅ ጳጳስ ልጆች እንድትመራ ከ1600 ዓመታት በኋላ ስለተፈቀደለት ከዚህ በኋላ በሃይማኖታቸውና በስነ ምግባራቸው የተመሰከረላቸው 5 ደጋግ አባቶች ሲመረጡ አንዱ አቡነ ጴጥሮስ ነበሩ። በዚህ መሰረት ኢትዮጵያ ለመጀመሪያ ጊዜ የራሷ ጳጳስ ስትሾም አቡነ ጴጥሮስ ግንቦት 18 ቀን 1921 ዓመተ ምህረት ጵጵስና ተሾመ። ከዚህም በኋላ ብፁዕ አባታችን አቡነ ጴጥሮስ ጳጳስ ዘምስራቅ ኢትዮጵያ ተላይ አሰሩ ለአቡነ ኢየሱስ ሞዓ ተብለው በያኔው መንዝና ወሎ ሀገረ ስብከት ተሾሙ። ብፁዕ አባታችን ቅድስት ቤተክርስቲያንና ቅድስት ሀገራችን በጸሎታቸው ህዝቡን በትምህርታቸው እየጠበቁ በተጋድሎ እየኖሩ ሳለ አረመኔው የኢጣሊያ ፋሺስት በ1928 ዓመተ ምህረት በኢትዮጵያ ላይ የግፍ ጦርነትን አውጆ ህዝቡን በግፍ ይገድል፣ ቤተክርስቲያንን ያቃጥል ጀመር። በየገዳማቱ እጅግ በርካታ ካህናትን መነኩሳትም ተገደሉ። ብርቅዬ የቤተክርስቲያን ቅርሶች ተዘረፉ። አቡነ ጴጥሮስም ይህንን ግፍ በማየታቸው ከሀገራቸው አርበኞች ጋር በመሆን በጸሎታቸው ሊዋጉት ተነሱ። አባታችን ቀዳማዊ ኃይለ ሥላሴን ተከትለው ወደ ሰሜን ጦር ግንባር ማይጨው ዘምተዋል። ፋሺስቱ በማይጨው በመርዝ የተደገፈ ጦርነት ከማድረጉ የተነሳ የኢትዮጵያ ሰራዊት ሲበታተንም ከንጉሠ ነገሥቱ ጋር ወደ አዲስ አበባ የተመለሱት አቡነ ጴጥሮስ ወደ ደብረ ሊባኖስ ሄደው ለሀገርና ለነጻነት መሞት ቅዱስ ተግባር መሆኑን ለሰላሌ አርበኞች በሚገባ አስተምረዋል። በደብረ ሊባኖስ ጫካዎች ውስጥ መሽጎ የነበረውን የነደጃዝማች አበራ ካሳ አርበኛ ጦር፣ በሸንኮራ በኩል መሽጎ የነበረውን የነፍቅረ ማርያም አርበኛ ጦር እንዲሁም በምዕራብ ይመራ ከነበረው የነደጃዝማች አባ ነፍሰ ጦር ሶስቱንም በአንድ ጊዜ ወደ መሃል አዲስ አበባ በመግባት አዲስ አበባ ላይ መሽጎ የነበረውን ፋሺስት ለመውጋት ታቅዶ የነበረውን እቅድ በመረጃ ክፍተት ምክንያት ውጤታማ ሳይሆን ቀረ። በተለያየ ጊዜ መሃል አዲስ አበባ እየደረሱ ማለትም በመጀመሪያ የነፍቅረ ማርያም አርበኛ ጦር ለብቻው በኮተቤ አድጎ የካ ሚካኤል ላይ ሲደርስ ተመቶ ተመለሰ። ይሄኛው እንዳለቀ ቀጥሎ ይህን አባ ነፍሰ ጦር በባቡር ጣቢያ መጣው ቢልም በጠላት ጦር ድጋሜ ተመቶ ተመለሰ። መጨረሻ ላይ የነደጃዝማች አበራ ካሳ አርበኛ ጦር በእንጦጦ በኩል ቢመጣም እርሱም በጠላት ጦር ተመቶ ተመለሰ። በዚህ አይነት ሁኔታ ሶስቱም የአርበኞች ጦር በመረጃ ክፍተት ምክንያት እየተመታ ወደ መጣበት ሲመለስ አቡነ ጴጥሮስ አብረው ከአርበኛው ጦር ጋር መመለሱን አልፈለጉትም። ይልቁንም ብችል ጠላት በኢትዮጵያ ላይ እያደረሰ ያለውን ግፍ በቅርብ ርቀት ሆኖ የሚመለከተውን ሕዝብ በማትጋት በጠላት ላይ እንዲነሳ አድርገዋለሁ፣ ካልሆነም ደግሞ እዚሁ ሞታለሁ በማለት አባታችን ከአርበኞቹ ተነጥለው አዲስ አበባ ቀሩ። ይሁን እንጂ ጠላት በመላዋ ከተማ ያሰማራቸውን ባንዳዎች አባታችንን እንዳሰቡት ሊያንቀሳቅሳቸው አልቻሉም ነበር። በመሆኑም አባታችን የሀገሬን ሕዝብ ለጠላት እንዳይገዛ በአደባባይ አውግዤ ጠላትን ረግሜ በሰማዕትነት ባልፍ ይሻለኛል ብለው ራሳቸውን ለጠላት አሳልፈው ለመስጠት ወሰኑና የፋሺስት ኢጣሊያ እንደራሴ ለሆነው ለራስ ኃይሉ ሄደው እጃቸውን ሰጡ። እርሱም ብፁዕ አባታችን ወስዶ ለግራዝኒ ሐምሌ 22 ቀን 1928 ዓመተ ምህረት አሳልፎ ሰጣቸው። ግራዝኒም ግማሽ ቀን ባልሞላ ጊዜ ውስጥ እንዲገደሉ ወሰንባቸው። አቡነ ጴጥሮስም በፈቃዳቸው እጃቸውን አሳልፈው ከሰጡ ጊዜ ጀምሮ በጠላት የጥይት ሩምታ በሰማዕትነት እስካለፉበት ጊዜ ድረስ ኮሬሪ ዴላ ሴራ የተባለው ጋዜጠኛ ወኪልና የምስራቅ አፍሪካ ዜና መዋዕል አዘጋጅ የነበረው ባጃሌ የተባለው ጋዜጠኛ ለአውሮፓውያን አቆጣጠር ሰኔ 15 ቀን በ1936 ዓ.ም በአዲስ አበባ በነበረው ጊዜ በአቡነ ጴጥሮስ ላይ የተሰጠውን ፍርድና የተፈጸመውን የግፍ ግድያ ባየውና በተመለከተው መንገድ እንደሚከተለው ጽፎ ነበር።
ሐምሌ 22 ቀን 1928 ዓ.ም አቡነ ጴጥሮስ ተይዘው ወደ ግራዝኒ ቀረቡ። በዚህ ጊዜ አቡነ ቄርሎስ የተባሉት ግብፃዊ ጳጳስ ቀርበው ለእስክንድርያው መንበረ ፓትርያርክ ምክር ቤት ሳታሰማ በአቡነ ጴጥሮስ ላይ አንዳች ነገር ማድረግ አይገባም ሲሉ ለግራዝኒ ነገሩት። አቡነ ቄርሎስ ይህንን ማለታቸው በዲፕሎማቲክ ደረጃ ለዓለም ለማሰማትና የአቡነ ጴጥሮስን ሕይወት ለማትረፍ አስበው ነበር። ነገር ግን ግራዝኒ አቡነ ጴጥሮስ የሞት ፍርድ እንኳንስ እስከ ግብፅ ከአዲስ አበባ ውጭ እንኳ ከመሰማቱ በፊት በግማሽ ቀን እንዲፈጸም መመሪያ አስተላለፈ። ወደ ምስራቅ አፍሪካም ዜናው መዋዕል አዘጋጁ ወደ ባጃሌ ዘገባ እንመለስና የአቡነ ጴጥሮስን መልካቸውንና ተክለቁመናቸውን እንዲህ በማለት ይገልጸዋል። ብፁዕ አቡነ ጴጥሮስ ቁመታቸው ረዘም፣ ፊታቸው ዘለግ ያለ፣ መልካቸው ጠየም ያለ፣ አዋቂነታቸውና ትሕትናቸው ከገጻቸው የሚነበብ ሲሆን በዚህ ጊዜ ለብሰውት የነበረው ልብሰ ጵጵስና ጥቁር ካባ ያውን በጭቃ የተበከለ ነበር። በዚህ ሁኔታ ብፁዕ አቡነ ጴጥሮስ ወደ ችሎት ቀረቡ። ለፍርድ የተሰየሙትም ዳኞች 3 ሲሆኑ እነዚህም ጣሊያኖችና የጦር ሽማምንቶች ናቸው። መካከለኛው ዳኛ ኮሎኔል ነበር። የቀረበባቸውም ወንጀል ሕዝቡን ቀስቅሰዋል፣ ራስዎም አምፀዋል፣ ሌሎችም እንዲያምፁ አድርገዋል የሚል ነበር። ዳኛውም ካህናቱም ሆነ የቤተ ክህነት ባለስልጣኖች ሊቀ ጳጳሱ አቡነ ቄርሎስም የጣሊያንን መንግስት ገዥነት አምነው አሜን ብለው ሲቀበሉ እርሶ ለምን አመፁ? ለምን ብቻውን አፈንጋጭ ሆኑ? ሲል ጠየቃቸው። ብፁዕ አቡነ ጴጥሮስም በቆራጥነት የሚከተለውን መለሱ። አቡነ ቄርሎስ ግብፃዊ ናቸው። ስለ ኢትዮጵያና ስለ ኢትዮጵያውያን የሚገዳቸው ነገር የለም። እኔ ግን ኢትዮጵያዊ ነኝ። ኃላፊነትም ያለብኝ የቤተ ክርስቲያን አባት ነኝ። ስለዚህም ስለ ሀገሬና ስለ ቤተ ክርስቲያኔ ቆረቆራለሁ አሉ። ከዚህ በቀር ለእናንተ ችሎት የማቀርበው ነገር የለኝም። ለፈጣሪ ብቻ የምናገረው እናገራለሁ። እኔን ለመግደል እንደወሰናችሁ አውቃለሁ። ስለዚህም በእኔ ላይ የፈለጋችሁትን አድርጉ፣ ግን ተከታዮችን አትንኩ አሏቸው። ይህንንም ብለው በጥይት ተደብድበው ሲገደሉ እንዲመለከት ተጋብዞ ለተሰበሰበው ሕዝብ የሚከተለውን ሕያው መልእክት አስተላለፉ። አረማዊው የሆነው የፋሺስት መንግስት ቤተክርስቲያንን ለማቃጠል፣ ሕዝበ ክርስቲያንን ለመግደል፣ ሃይማኖትን ለማጥፋት፣ ታሪካችን ለማበላሸት የመጣ ነው እንጂ በጎ ለመስራት ስላልመጣ በዚህ ለግፈኛ አትገዙ። ስለ ወደ ሀገራችሁ፣ ስለ ቀናች ሃይማኖታችሁ ተከላከሉ። ነፃነታችሁ ለሚረክስ ሙታችሁ ስማችሁ ቢቀደስ ታላቅ ዋጋ ያለው ክብር ታገኛላችሁ አሉ። የኢትዮጵያ ሕዝብ ለዚህ ለጠላት እንዳይገዛ አውግዣለሁ። የኢትዮጵያ መሬት ጠላትን ብትቀበል የተረገመች ትሁን፣ በፈጣሪ በኢየሱስ ክርስቶስ የተገዘተች ትሁን ብለው አወገዙ። ቀጥሎም ብፁዕነታቸው በፍጥነት ችሎት ላይ እንዳሉ ሕዝቡ ሁሉ ስለ እርሳቸው እያዘነ ሳለ መስቀላቸውን አውጥተው እየጸለዩና ሕዝቡን ባረኩ። ወዲያውኑ የሞታቸው ፍርድ ሲሰማ ሕዝቡ በኢጣሊያ እጅ ሰላምታ አይነት እጁን እንዳነሳ ታዘዘ። በዚያን ጊዜ አቡነ ጴጥሮስ የሞታቸው ሰዓት መድረሱን አውቀው ሰዓታቸውን ከኪሳቸው አውጥተው ተመለከቱ። በዚህም ጊዜ ምንም ፍርሃት አይታይባቸውም ነበር። የሞታቸውን ፍርድ ያነብ የነበረው ኢጣሊያዊ ዳኛ ግን ይንቀጠቀጥ ነበር። ታላቅ ፍርሃትም በፊቱ ላይ ይታይ ነበር። የሞታቸው ፍርድ ከተነበበ በኋላ የፈረዱባቸውን ዳኞች ጸልየው በመስቀላቸው ባረኳቸው። የሀገራቸው በጠላት መወረር፣ የሕዝባቸው መገደልና መታሰር፣ የቤተ ክርስቲያናቸው መደፈር እስከ ሞት ያደረሳቸው እና እውነተኛ ጳጳስ እንዲገደሉ ሲወሰኑ ጥይት አልፎ ሌላ ሰው እንዳይመታ ግንብ ይፈለግ ጀመር። ሩቅ ባለመሄድ ከመካነ ፍትሑ 10 ሜትር ርቆ ግንብ ያለው መግደያ ቦታ ተገኘና ወደዛ ተወሰዱ። ከገዳዮቹም አንዱ ፊትዎን ለመሸፈን ይፈልጋሉ ነው ሲል ጠየቃቸው። ይህ አንተ ስራ ነው ሲሉ ብፁዕነታቸው መለሱ። ከመግደያውም ቦታ እንደደረሱ ወንበር ቀረበላቸውና ፊታቸው ወደ ግንቡ ጀርባቸው ወደ ሕዝቡ አድርገው እንዲቀመጡ ሆኑ። ከዚህም በኋላ 8 ወታደሮች በስተጀርባ ጀርባቸውን 20 እርምጃ አድርገው ተንበርክከው በተጠንቀቅ ቆሙ። ወዲያውኑ አዛዡ ተኩስ በማለት ትዕዛዝን ሲሰጥ 8ቱም ተኩሰው መቷቸው። ግን በ8 ጥይት ሳይሞቱ ቀሩ። መሞታቸውንና አለመሞታቸውን ለማረጋገጥ ዶክተሩ ተጠራ። ዶክተሩም እንዳልሞቱ አረጋገጠ። ከዚህም በኋላ አንድ ወታደር በ3 ሽጉጥ ጥይት ራስ ቅላቸውን መትቶ ገደላቸው። ብፁዕነታቸው የተገደሉበት ቦታ መሃል አዲስ አበባ ላይ ዛሬ መታሰቢያ ሐውልታቸው ቆሞ በሚገኝበት ቦታ ላይ ነው።
በማለት የጋዜጣ ወኪልና የምስራቅ አፍሪካ ዜና መዋዕል አዘጋጅ የነበረው ጋዜጠኛው ፖጃሌ ስለ አቡነ ጴጥሮስ በሰማዕትነት ምስክርነቱን ሰጥቷል። በተጨማሪም ደራሲና ጋዜጠኛ ጳውሎስ ኞኞ አቡነ ጴጥሮስ እንዴት ሞቱ ሲል በወቅቱ አባታችን ሰማዕትነትን ሲቀበሉ በቦታው ላይ በአካል በመገኘት ሁኔታውን ይከታተሉ የነበሩትን ሙሴ ፓይላክን ጠይቋቸው። እርሳቸውም የሚከተሉትን ተናግረዋል። አቡነ ጴጥሮስ የተገደሉ ዕለት እዚያው ነበርኩ። መጀመሪያ በእጃቸው ይዘውት የነበረውን መጽሐፍ ቅዱሳቸውን ተሳለሙት። ቀጥለውም በያዙት መስቀል አማትበው ሕዝቡን ባረኩ። የኪሳቸውንም ሰዓት አውጥተው ካዩ በኋላ መልሰው ከኪሳቸው ከተቱት። ወዲያውኑ ወታደሮቹ በሩምታ ተኩሰው ገደሏቸው አለ። ይህ እንደሆነ አስገዳዩ ኮሎኔል ተመልካቹን ሕዝብ አጨብጭቡ ብሎ አዘዘና ተጨበጨበ። ማታ ከአስገዳዩ ኮሎኔል ጋር ተገናኝተን ስንጫወት በዚህ ቄስ መገደል እኮ ሕዝቡ ተደስቷል አለኝ። እንዴት ብለው አላየህም ሲያጨበጭብ አለኝ። ባታውቀው ነው እንጂ የሕዝቡ ባህል ሲናደድ የሚያጨበጭባል አልኩት። እንዴት ቢለኝ እጄን አጨብጭብ ያሳየሁት። ከዚህ በኋላ የሆነው ቢሆን እኔ ትልቅ ማስታወሻ አግኝቻለሁ ብሎ አቡነ ጴጥሮስ ሲገደሉ ይዘው የነበረው መስቀልና መጽሐፍ ቅዱስ የኪስ ሰዓታቸውንም ጭምር አሳየኝ። መጽሐፍ ቅዱሱ መሃል ለመሃል በጥይት ተበስቷል። መስቀሉም በመሃሉ ላይ ጥይት በስቶ ወጥቷል። የኪስ ሰዓታቸውም እንዳየሁት እንዲሁ ጥይት በስቶታል ብለው በወቅቱ የተመለከቱትን መስክረዋል። ብፁዕ አባታችን በአደባባይ በሕዝብ ፊት የሰማዕትነትን ጽዋቸውን ሲቀበሉ ከሕዝቡ ጋር ሆና ትመለከት የነበረች አንዲት ከደጃዝማች የምትባል እስላም ሴት ማንም ሰው ያላየውን ታላቅ ነገር እርሷ ተመልክታለች። ይኸውም አባታችን ሰማዕትነትን ሲቀበሉ የብርሃን አክሊል ራሳቸው ላይ ሲቀዳጁ ተመልክታ በዚያው እርሷ የእኚህን አባት ሃይማኖት እከተላለሁ ብላ በመጠመቅ ክርስቲያን ሆናለች። የፋሺስት ኢጣሊያ ወራሪ ኃይል በሐምሌ 22 ቀን 1928 ዓ.ም ሰማዕቱን አቡነ ጴጥሮስን ገድሎ አስከሬናቸውን በአደባባይ ጥሎ ከዋለ በኋላ ቀብራቸው በምስጢር መፈጸሙን አንዳንዶች ይናገራሉ። የእኚህን ታላቅ አባት ቀብር በምስጢር የተፈጸመበት ቦታ ለማግኘት የተለያዩ ምሁራን በሀገር ውስጥም ሆነ በውጭ ያሉ የታሪክ ሰነዶች ሲመረምሩ ቢቆዩም ከአዲስ አበባ በስተደቡብ በምስጢር ቀበሯቸው ከሚል ከመላምት ያለፈ ነገር ምንም አይነት የተረጋገጠ መረጃ ሳይገኝ ቀርቷል። ነገር ግን ከቅርብ ዓመታት ወዲህ ከአዲስ አበባ ከተማ መስፋፋት ጋር ተያይዞ ባሬ ለቡ ተብሎ በሚታወቀው አካባቢ የሰፈሩ ምዕመናን በአካባቢው ተወልደው ካደጉ አረጋውያን ባደረጉት ማህበራዊ ግንኙነት ሰማዕቱ ብፁዕ አቡነ ጴጥሮስ ፋሺስቶች በመኖሪያነት በእስር ቤት የሚጠቀሙበት በነበረው ሙኒሳ ጉብታ ላይ መቀበራቸውን ከወላጆቻቸው ሲሰሙ እንዳደጉ እየተነገረ ይገኛል። እንዲሁም የአቡነ ጴጥሮስ ስጋ በተመለከተ ማንም እንዳይወስደው በአስቸኳይ ከአዲስ አበባ ውጭ ማንም በማያውቀው ቦታ በምስጢር እንዲቀበር መደረጉ በትንሣኤ መጽሔት ቁጥር 58 1978 ዓ.ም ላይ የተገለጠ ቢሆንም ነገር ግን አንዳንድ የቤተ ክርስቲያናችን አባቶች ቅዱሳን መላእክት የጻድቃንን በድን እያመጡ ወደሚያስቀምጡበትና በውስጡ የሚቀመጥ አስከሬን ወደማይፈርስበት አቡነ መልከ ጼዴቅ ዋሻ ገዳም መላእክት ወስደው እንዳስቀመጡትና በዚያም እንዲታየ ይናገራሉ። ሰሜን ሸዋ ሚዳ ወረዳ ውስጥ በሚገኘው በአቡነ መልከ ጼዴቅ ዋሻ ውስጥ ቅዱሱ አጽም ሳይፈርስና ሳይበሰብስ የአንገት ክራቸው ራሱ ሳይበጠስ እንደዛው እንደነበሩ ስለሚገኝ ቦታውም እጅግ ትልቅ የቃል ኪዳን ቦታ ስለሆነ የዚህ ጽሑፍ አዘጋጅ በዚህ መጨረሻ ሐሳብ ላይ ይስማማል። ሰማያዊ ክብርን የሚያስገኝ አኩሪ ገድል በመፈጸም የቤተ ክርስቲያንን ታላቅ አለይታ አባትና መሪ የሆኑት የዘመናችን ታላቅ ሰማዕት አቡነ ጴጥሮስን ትውልዱ የግድ ሊያስባቸውና ሊዘክራቸው ይገባል። የተባበሩት መንግስታት ድርጅት ዩናይትድ ኔሽን አቡነ ጴጥሮስን የሺህ ዓመቱ ምርጥ ሰማዕት በሚል መጠሪያ ሰይሟቸዋል። ላልተነገረላቸውና ላልተዘመረላቸው ለእኚህ ብርቅዬ የቤተ ክርስቲያን ድንቅ አባት ቅዱስ ሲኖዶስ በጥቅምት 12 ቀን 1998 ዓ.ም እኚህን ሰማዕት አቡነ ጴጥሮስ ሰማዕተ ጽድቅ ዘኢትዮጵያ ተብሎ እንዲጠሩ ወስኗል። በስማቸው መቅደስ እንዲታነጽ ፈቅዶ በመጽሐፍ ቅዱስ ትእዛዝ መሰረት በኢሳይያስ 56 ምዕራፍ 4 ላይ ቅድስት ቤተ ክርስቲያናችን ጻድቁ በተወለዱበት ስፍራ መታሰቢያ አቁማላቸዋለች። ግንቦት 1 ቀን 2001 ዓ.ም በስማቸው የተሰየመውን ህንፃ ቤተ ክርስቲያንና መታሰቢያ ሐውልታቸውን ሲሰራ የፍቼ ከተማ ነዋሪዎች የሆኑት የእስልምና እምነት ተከታዮችም ጭምር
ለግንባታ የሚሆን አሸዋ ከመርዳት አንስቶ በምረቃ ስነ ስርዓት ላይ ድንኳን እስከ መትከል ተሳትፈዋል። በገንዘብም በጉልበትም ተባብረዋል። ጠላት ድል ተደርጎ ሀገራችን ነፃነቷን ከተቀዳጀ በኋላ አባታችን አኩሪ ታሪክ ሲዘከርላቸው እንዲኖር መታሰቢያ የሆናቸው ዘንድ በቅድማዊ ቀዳማዊ ንጉሠ ነገሥት አሳሳቢነት ሐምሌ 16 ቀን 1938 ዓ.ም በአዲስ አበባ መሃል ከተማ ላይ ሐውልት ቆሞላቸዋል። በዚህ ዕለት ታስቦና ተከብሮ የሚውለው ታላቁ አባታችን ቅዱስ እንጦንስ ነው። በዚች ቀን የመነኮሳት ሁሉ አባት በገዳም ለሚኖሩ እንደ ኮከብ የሚያበራላቸው አባት እንጦንስ የከበረች ቤተክርስቲያኑ የከበረችበት ወይም ቅዳሴ ቤቱ የከበረበት ዕለት ነው። የዚህም ቅዱስ ወላጆቹ ንጹሐን ክርስቲያኖች ናቸው። እሱም ከታናሽነቱ ጀምሮ ተንኮል፣ ሽንገላ በልቡ ውስጥ የለውም። ከወላጆቹም ጋር ወደ ቤተክርስቲያን ሄዶ በቆረበ ጊዜ ከህፃናት ጋር በመጫወት ከቶ አይሳሳቅም ነበር። ጥቂት ባደገም ጊዜ ራሱን ዝቅ አድርጎ ለወላጆቹ ይታዘዝ ነበር። 7 ዓመትም በሆነው ጊዜ የቤተ ክርስቲያንን መጽሐፍት ተማረ። ያን ጊዜም የእስክንድርያ ሀገር ሊቀ ጳጳሳት አባ ቴዎናስ የተሾመበት ዘመን ነበር። የእንጦንዮስንም ወሬውን ሰምቶ መልእክተኞችን ልኮ ወደ እርሱ አስመጣ። ባረከውና ስለ እርሱ እንዲህ ብሎ ትንቢት ተናገረ። ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውን በዓለሙ ሁሉ ይወጣል። እጁንም በላዩ ጭኖ ዲቁና ሾመው። ከዚህ በኋላ ወላጆቹ በሞቱ ጊዜ ታናሽ ብላቴና እህት ትተውለት ነበር። ከ7 ወርም በኋላ እንደ ልማዱ ወደ ቤተ ክርስቲያን በሄደ ጊዜ የመንፈስ ቅዱስ ፍቅር በልቡ አደረበትና በሐሳቡ በዓለም የሚሰራው ሁሉ አባቶቻችን ሐዋርያት ሁሉን የዓለም ሥራ ትተው ጌታችንን ኢየሱስ ክርስቶስ እንደተከተሉት በሐዋርያት ሥራ መጽሐፍም እንደተጻፈ ጥሪታቸውንም እየሸጡ የሸጡትንም ዋጋ በሐዋርያት እግር ስር ያኖሩት እንደነበረ አሰበ። እግዚአብሔር በሰማያት ያዘጋጃላቸው ዋጋ ምን ያህል ይሆን አለ። ይህም ሐሳብ በልቡ ውስጥ የሚመጣ የሚወርድ ሆነ። ከዚህም በኋላ ወደ ቤተ ክርስቲያን ሄደ። የክብር ባለቤት ጌታችን በከበረ ወንጌል ለባለጸጋ የተናገረውን ሰማ። እንዲህ ሲል ፍጹም ትሆን ዘንድ ከወደድክ ሂድ፣ ጥሪትን ሁሉ ሽጠ ለድሆች ስጥ፣ በሰማይ ላንተ ድብ አድርገው፣ መጥተህም ተከተለኝ የሚል ቃል ሰማ። እግዚአብሔርም ዘንድ ይህንን ልዩ ሐሳብ አግኝቶ ይህ ቃል ስለ እርሱ እንደተነገረ አሰበ። በዚያንም ጊዜ ከቤተ ክርስቲያን ወጣ። ለአባቱም ያማረ ሰፊ ምድር የነበረው ለአገሩም ሰዎች ሰጣቸው። እርሱም የተወለትንም ጥሪታቸውን ሁሉ ሽጦ ለድሆችና ለችግረኞች ሰጣቸው። እህቱንም ወስዶ ከደናግል ገዳም አስገባት። በዚያንም ወራት የምንኩስና ሥርዓት አልተገለጸም ነበር። እግዚአብሔርን ለማገልገል የሚሻ ከመንደር ጥቂት ወጣ ብሎ ብቻውን በመቀመጥ በጾም በጸሎት ተወስኖ ይጋደላል። የከበረ እንጦንዮስም እንዲሁ አደረገ። ሰይጣናትም በስንፍናና በዝሙት ጦር የሚዋጉት ሆኑ። በሕልሙም የሴት ገጽ በማየት አብራው እንደምትተኛ ያደርጓታል። ከዚህም በኋላ በባህር ዳርቻ ወዳለች የመቃብር ቤት ሄዶ በዚያ የሚኖር ሆነ። በላዩ ባደረ በእግዚአብሔር ረድኤት በተጋድሎ በረታ። ምግቡንም ከዘመዶቹ ወገን ያመጡለት ነበር። ሰይጣናትም ሲጋደል አይተው ቀኑበት። ታላቅ ዱብዳንም ደብድበው ጥለውት ሄዱ። ዘመዶቹም ሲመጡ እንደሞተ ሆኖ ወድቆ አገኙት። ተሸክመውም ወደ ቤተ ክርስቲያን ወሰዱት። ጌታችንንም አዳነው። በነቃም ጊዜ ቦታው ተመልሶ ይጋደል ዘንድ ተጋድሎውን ጀመረ። በዚያን ጊዜ ሰይጣናት ወደ እርሱ ሲመጡ አያቸው። በአራዊት አምሳል በአንበሶችና ተኩላዎች የተመሰሉ አሉ። በእባቦችና በጊንጦችም የተመሰሉ አሉ። ያስፈሩትም ዘንድ አንዱ ላይ በላዩ ላይ ተነሳሱ። እንጦንዮስም በእኔ ላይ ለእናንተ ስልጣን ካላችሁ ከእናንተ አንድ ያሸንፈኝ ብሎ ሰበተባቸውና ወዲያውኑ እንዴት ይስተበተኑ፣ በሰይጣናት ላይ ድልን እግዚአብሔር ሰጥቶታልና። ሰይጣናትም ከሚያመጡበት መከራና ስቃይ አረፈ። ምግቡንም በዓመቱ ሁል ጊዜ ያበስላል፣ በፀሐይም ያደርቀዋል። ወደ በዓቱም ማንም እንዲገባ አያሰናበትም። የሚሻውንም ሁሉ በውጭ ቆምና ድምፁን ይሰማል እንጂ 20 ዓመትም እንዲህ ታላቅ ተጋድሎ እየተጋደለ በገድል ተጠምዶ ኖረ። ከዚህ በኋላ ፍጹም የሆነ እግዚአብሔር መፍራትና አምልኮትን ለሰዎች ወጥቶ ያስተምር ዘንድ እግዚአብሔር አዘዘው። ስለዚህም ወደ ፍጹም ሀገር ወጥቶ ብዙዎችን ደቀ መዛሙርትን ሰብስቦ አስተማራቸው። በእግዚአብሔርም ሕግ አጸናቸው።
ደቀ መዛሙርቶቹ በውስጣቸው የሚኖሩባቸው ብዙ ገዳማት ተሰሩለት። ስለ ሃይማኖትም ስደት በሆነበት ወራት በሰማዕትነት መሞት ወዶ ወደ እስክንድርያ ሀገር ሄዶ በክብር ባለቤት በጌታችን በኢየሱስ ክርስቶስ ስም ታመነ። ከቶ አልያዙትም። በክርስቶስም ስም የታሰሩ እስረኞችን በመጎብኘት ቢያረጋጋቸውና ቢያጽናናቸውም አልያዙትም። መኮንኑም እንደማይፈራ ባየው ጊዜ ከፍርድ አደባባይ ውስጥ እንዳይታይ ያዘዘው። እርሱ ግን ሁልጊዜ መታየቱን አልተውም። እንዳሰቃየውና በሰማዕትነትም እንዲሞት የሚያስቆጣውን ነገር ይናገረው ነበር። መኮንኑም በእርሱ ላይ ምንም ክፉ ነገር አላደረገም፣ አምላካዊ ኃይል ከልክለዋለችና። ሊቀ ጳጳሳት ጴጥሮስ ለሰማዕትነት ፍጻሜ ሆኖ የመከራውን ወራት ካለፈ በኋላ እንጦኒ ወደ ገዳሙ ተመለሰ። ይህም በአምላክ ፈቃድ ሆነ። የሚለብሰው ማቅ ነበረ። በዘመኑ ሁሉ ገላውን በውሃ አልታጠበም። ብዙዎች በሽተኞች ወደ እርሱ ይመጣሉ፣ በላያቸውም ሲጸልይ ይድናሉ። ብዙዎች ሕዝቦችም ትምህርቱን ሲሰሙ ወደ እርሱ ሲመጡ ባያቸው ጊዜ ብቻውን ይኖር ዘንድ ስላልተውት ከእርሱ ስለሚደረገው ነገር ልቡ እንዳይታበይ ፈራ። እነርሱ ወደማያውቁት ቦታ ወደ ላይኛው ግብጽ ይሄድ ዘንድ ወዶ ወደ ባህሩም ወደብ ደርሶ መርከብ እየጠበቀ ተቀመጠ። ከሰማይም ወደ እርሱ ቃል መጣ፣ እንዲህም አለው፣ እንጦንዮስ ሆይ ወዴት ትሄዳለህ? ከዚህም ምን ትሻለህ? አለው። እርሱም ብዙዎች ወደ እኔ ስለሚመጡ እንደሚፈልገው ለብቻ መኖር አልተቻለኝም። ስለዚህ ወደ ላይኛው ግብጽ ሄድ ዘንድ ወደድኩ አለ። ያም ቃል መልሶ እንዲህ አለው፣ ወደ ላይኛው ግብጽ ብትሄድ ድካምህ ደግሞ እጥፍ ይሆንብሃል። ብቻህን መኖር ከወደድክ ግን የ3 ቀን ጎዳና ያህል ወደ ውስጠኛው በረሃ ተጓዝ አለው። በዚያንም ጊዜ በዛች ጎዳና ሊጓዝ የሚሹ የአረብ ሰዎችንም አያቸው። ወደ እርሳቸውም ሄዶ አብሯቸው ይሄድ ዘንድ ለመናቸው። እነርሱም በደስታ ተቀበሉት። ወደ አንድ እጅግ ረጅም ወደሆነ ተራራ እስከሚደርስ የ3 ቀን ጎዳና ተጓዘ። በዚያም የጠራና የቀዘቀዘ ውሃ አለ። የሴሌን የተምር እንጨቶችን መቃቃዎችን በብዛት አሉበት። እንጦንዮስም ያንን ቦታ ወደደው። አረቦቹም ምግቡን የሚያመጡለት ሆነ። ብዙዎች የከፋ አራዊትም ነበሩ። በጸሎቱም እግዚአብሔር አስወገዳቸው። ወደዛ ቦታ ከቶ አልተመለሱም። አንዳንድ ጊዜም ወደ ባህሩ ዳርቻ በመውጣት ደቀ መዛሙርቶችን ጎብኝቶ አረጋግቶ በበረሃ ውስጥ ወዳለው ቦታው ይመለሳል። ከዚህም በኋላ በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው በተሰማ ጊዜ በጸሎቱ ያስበው ዘንድ ንጉሱ አየለ። ንጉሱ እየለመነው ደብዳቤ ጻፈለት። የከበረ እንጦንዮስ ግን ወደ ንጉሥ ደብዳቤ ዘወር አላለም። እነሆ በላያችን ይነበባል። ወንድሞችም እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያን ወገኖች የሚወድ ጻድቅ ሰው ነው። ደብዳቤ ጽፈህ ልታጽናና ይገባል አሉት። ከዚህ በኋላ እያጽናናው እየባረከው ጻፈለት። ከዚህም በኋላ በጻድቁ ንጉሥ ቆስጠንጢኖስ ዘንድ ዜናው ተሰማ። ያን ጊዜ በጸሎቱ ያስበው ዘንድ ንጉሱ እየለመነው ደብዳቤ ጻፈለት። የከበረ እንጦንዮስ ግን ወደ ንጉሥ ደብዳቤ ዘወር አላለም። ለወገኖቹ እንዲህ አላቸው እንጂ የንጉሠ ነገሥት ክርስቶስ ደብዳቤ እነሆ በላያችን ይነበባል። ወንድሞቼ ሆይ እንዲህ ብለው ለመኑት፣ ይህ ንጉሥ የክርስቲያን ወገኖችን የሚወድ ጻድቅ ሰው ነው። ደብዳቤ ጽፈህ ልታጽናናው ይገባል አሉት። ከዚህ በኋላ እያጽናናውና እየባረከው ደብዳቤ ጻፈለት። ዳግመኛ በአፍረንጊያ ንጉሥ ዘንድ ዜናው በተሰማ ጊዜ ወደ ከበረ እንጦንዮስ እንዲህ ብሎ ጻፈ። ወደ እኛ መጥተህ በእኛ ላይ በአገራችንና በሰራዊታችን ላይ በረከትን ታሳድር ዘንድ ስለ ጌታችን ክርስቶስ መከራዎች እኔ ወደ አንተ ፈጽሜ ማልዳለሁ አለው። ቆሞም እንዲህ ብሎ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እለምንሃለሁ፣ በአፍረጊያ ውስጥ ወዳለ ወደ በረኪኖን አገር እንድሄድ ፈቃድህ ከሆነ ምልክትን ግለጥልኝ። ነገር ግን ያንተ ፈቃድ ይሁን አለ። ይህንንም ባለ ጊዜ ብርህት ደመና መጣች። በዚህችም ሰዓት ተሸክማ ወደ አፍራንጊያ አገር አደረሰችው። ንጉሱም ደስ አለው። ሕዝቡና ሰራዊቱም ሁሉ በሽተኞችንም አቀረቡለትና ሁሉንም ፈወሳቸው። የጽድቅና የሕይወትንም መንገድ እያስተማራቸው ከእነርሱ ዘንድ 6 ወር ኖረ። በእሁድም ዕለት ያች ብረት ደመና ተሸክማ ወደ ገዳሙ ታደርሰውና ልጆቹ ጋር ተገናኝቶ ያረጋጋቸዋል።
በማግስቱም ዳግመኛ ተሸክማ ወደ አፍረኛ ሀገር ትመልሰዋለች። ከዚህ በኋላ በእግዚአብሔር ፍቃድ በደመና ተጭኖ አንደኛውን ወደ ገዳሙ ተመለሰ። በአንዲት ዕለትም ስንፍና መጣበት። እንዲህ የሚለውን ቃል መጣ። ታይ ዘንድ ወደ ውጭ ውጣ፣ የሚል በወጣ ጊዜም መልአኩን አየው። በላዩም የምንኩስና ልብስ አለ። መታጠቂያ ወይም ቅናት የመስቀል ምልክት ያለው ቀሚስ፣ በወገቡም ማስኬማ፣ በራሱ ቁርም አምሳል በራሱ ላይ ቆብ አለ። እርሱም ተቀምጦ ሰሌን ይታታል። ከዚያም ተነስቶ ይጸልያል። ዳግመኛም ተቀምጦ ሰሌኑን ይታታል። በየሰዓቱም እንዲህ የሚል ቃል ወደ እርሱ መጣ። እንጦንዮስ ሆይ እንደዚህ ስራ፣ አንተም ከስንፍና ከሰይጣናት ወዲህ ስንፍናና የሰይጣናት ውጊያ አልመጣም። ያንንም ያየውን ተቀብሎ እንዲሁ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ተገልጾ አረጋግቶታል፣ አጽናንቶታልም። አሁንም እንዲህ አለው፣ የመረጥኩህ እንጦንዮስ ሆይ በእውነት እነግርሃለሁ፣ እኔን ስለመውደድህ በዚች በረሃ ውስጥ ብቻህን በመጋደልህና በማገልገልህ ስለ ድካምህ ስምህን ከፍ ከፍ አደርጋለሁ፣ ስልጣንህንም በዓለም ዳርቻ ሁሉ ከፍ አደርገዋለሁ አለው። ገዳማትንና አድባራትንም መነኩሳትንም የተመሉ ሆነው ቅኖች የዋሃን ጻድቃን እንደሚኖርባቸው አደርገዋለሁ። ይልቁንም ያንተ ገዳማት እነርሱ እስከ ፍጻሜ ይኖራሉ። መታሰቢያንም የሚያደርገውን ሁሉ፣ ለድሆች ምጽዋትን፣ ለቤተ ክርስቲያን መባ በስምህ የሚሰጠውን ሁሉ እኔ ኃጢአቱን ሁሉ ደመስስለታለሁ። ከቶ ስቃይንም አያያትም። በውስጡ ስጋህን የሚቀበርበትን ገዳም እጅግ ከፍ ከፍ አድርገዋለሁ። በውስጡም እንደ መላእክት የሆኑ ደጋጎች መነኩሳት እንዲኖሩበት አደርጋለሁ አለው። ከእነርሱም እስከ ዓለም ፍጻሜ አለቃ የሚሆን አታጣም። የምድር ነገስታትም መሳፍንትና ሹማምንትንም ለገዳምህና ፍለጋህን ለሚከተሉ ልጆችህንም እጅ መንሻ ተሸክመው እንዲመጡ አደርጋለሁ አለው። ጌታችንም ይህንን ከተናገረው በኋላ ከእርሱ ዘንድ ወደ ሰማያት በታላቅ ክብር አረገ። አባ እንጦኒም ፈጽሞ ደስ አለው። ከዚህ በኋላ ስለ ቤተ ክርስቲያን መፍረስ እንዲህ ብሎ ትንቢት ተናገረ። መናፍቃን በላይዋ ይሰለጥናሉ። ከዚህም በኋላ ወደ ቀድሞው ስርዓቷ ትመለሳለች። ዳግመኛም ስለ መነኩሳት እነርሱ እጅግ እንደሚበዙ ገዳሞቻቸውና አድባራቶቻቸውን በመተው ወርደው ከዓለማውያን መካከል በከተሞችና በቦታዎች ውስጥ እንደሚኖሩ ስለ ዓለም ፍጻሜም ትንቢት ተናገረ። ይህም አባ እንጦንስ አባ መቃርስን አስኬማና የምንኩስና ልብስን ያለብሰው ያረጋጋውና ያጽናናው ከእርሱ የሚሆነውን ያስረዳው ነው። ደቀ መዝሙሩን ልጅ ሆይ እነሆ ደቀ መዝሙሩና ልጁ ስለሆነ። ከዚህ በኋላ የገዳማውያን አለቃ ወደሆነ ወደ አባ ቡላ ሄደ። እርሱም ለስጋው ያሰበና በሐዋርያው አትናቴዎስ ልብስ የገነዘው ነው። እረፍቱም እንደተቀረበ ባወቀ ጊዜ በትሩን ለልጁ ለአባ መቃርስ፣ ምንጣፉን ለአባ አትናቴዎስ፣ የፍየል ሌጦ አጽፉን ለልጁ ለኤጲስቆጶስ ለአባ ስራቤዮን እንዲሰጡ ልጆቹ አዘዛቸው። ከዚህም በኋላ ከምድር ላይ ጋደም አለ። ነፍሱንም በእግዚአብሔር እጅ ሰጠ። ወደ እርሱም ሁሉም የመላእክት ማህበር መጥተው በክብር በምስጋና ፍጹም ተድላ ደስታ ወዳለበት ዘላለማዊ እረፍት ተቀብለው አሳረጉት። ስጋውን ግን ልጆቹ እንዳዘዛቸው ሰወሩት። እርሱ የቅዱሳን ሰማዕታት ስጋቸውን የሚገልጡትን ስለ እነርሱ ስጋ ብዙ ገንዘብ እስከ መቀበል ደርሰው ዓለማዊ ጥሪት ያደርጉታልና። ይህም የከበረና የተመሰገነ አባት እንጦንዮስ እስከ መልካም ሽምግልና ድረስ እጅግም አረጀ። ግን ወደ ወደደው ክርስቶስ እስከሄደ ድረስ መልኩ አልተለወጠም። ብርታቱ ጽናቱም መላው ዕድሜው 120 ዓመት ነው። ጥር 22 ቀንም እረፍቱ በድምቀት ይከበራል። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።